የተወዳጁ በጎ አድራጊ የማስተር አብነት መታመም በርካታ ኢትዮጵያውያንን ያስጨነቀና አሁን ደግሞ እጅግ አነጋጋሪ ሆኖ የቀጠለ ጉዳይ እንደሆነ ይታወቃል። ማስተር አብነት መታመሙን በትናንትናው ዕለት በሰራንላችሁ ቪዲዮ ላይ ነግረናችሁ ነበረም። ዛሬ ደግሞ አዲስ መረጃ ወጥቷል። ማስተር አብነት በራሴ አፍሬያለሁ ሲል አንድ አስደንጋጭ ነገር ተናግሯል። በጣም አዝናለሁ። በጣም በራሴ አፍሬያለሁ። ይህን ያለበት ምክንያት ምንድነው? በዚህ ቪዲዮ ላይ ትመለከቱታላችሁ። ከዚህ በተጨማሪ ማስተር አብነት በዛሬው ዕለት ባስተላለፈው መልእክቱ በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁን ነገር እንድታደርጉ በተተና ነው የሚጠይቃችሁ። መቼም ሁላችንም ማስተር አብነት እንዲሻለውና ወደ ቀድሞ ጤንነቱ እንዲመለስ የሁላችንም ምኞትና ፍላጎት ነው። ታዲያ እንዲሻለኝ የምትፈልጉ ከሆነ ይህንን አድርጉልኝ ካለ ምንድነው ማድረግ ያለብን? ለማንኛውም በዚህ መሰናዶ ላይ በዝርዝር እንመለከተዋለን። በዛሬው መሰናዷችን ላይ ሌላኛው የምንመለከተው ጉዳይ ማስተር አብነት ከመቼ ጊዜ ጀምሮ ነበረ ህመሙ የተከሰተው? በምንስ ምክንያት ነው? መነሻ ነገሩ ምንድነው? ለማንኛውም ይህንንም በተወሰነ መንገድ ለማንሳት እንሞክራለን። አብነት ከላከው መልእክት ተንተርሰን ማለት ነው። ሌላኛው ግን እጅግ የገረመኝ ነገር ስለ ማስተር አብነትና ስለመታመሙ ከዚህ ቀደም ህመሙን ደብቆ የኖረበትን ሂደት ጓደኞቹ የተናገሩበትናም ያወጡት ምስጢር ነው። እውነት በጣም ገርሞኛል። ምንድን ነው? እናየዋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ጥግ ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን ማስተር አብነት ያስተላለፈውን መልእክት ተንተርሰን መልእክቶችንና መረጃዎችን ልናደርሳችሁ ነው። ጌታቸው ላይ አብሬያችሁ ቆይታ አደርጋለሁ። ቻናሉን ሰብስክራይብ አድርጉ። ወደ ዝግጅቱ እንሻገር። ማስተር አብነት በራሴ አፍሬያለሁ፣ እኔን የምትወዱኝ ከሆነ ይህንን አድርጉ እያለ እነዚህን ቃላት ተጠቅሞ ያስተላለፈው መልእክቱን ከመመልከታችን በፊት በትናንትናው ዕለት የላከውን መልእክት አስቀድመን እንመለከታለን። ቪዲዮ ማስተር አብነት ከመቼ ጀምሮ ህመም እንደገጠመው፣ የት እንደጀመረው፣ በምን አይነት ሁኔታ ውስጥ ህመሙ እንደተከሰተ በተወሰነ መንገድ የሚያስረዳ ሆኖ ስለተመለከት ነው ከራሱ አንደበት እንዲህ እንስማው። ሰላም፣ እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ስጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። እንደሰማነው ነው። ማስተር አብነት ከህመሙ ጋር ተላምደናል፣ ቆየት ብሏል። ከ1 ዓመት ከ5 ወር በላይ ከኔ ጋር ቆይቷል የሚል ሐሳቡን ያስቀመጠው። እንግዲህ ይህ ሁሉ ሲሆን ወደ ኢትዮጵያ ህዝብ መጥቶ አንድም ቀን እንኳን እንዲሆኛለሁ እንዲህ አይነት ህመም ገጥሞኛል ብሎ በዝርዝር ሳይናገር በቅርብ ያሉ ጓደኞቹም ጭምር ስለዚህ ጉዳይ ሳይናገሩ ነው እንግዲህ ይህንን ያክል ጊዜ የቆየው ማለት ነው። ለማንኛውም ቪዲዮን እንስማው። እኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረግኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ
አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። አዎ ይህንን ጉዳይ ትናንትና በእርግጥ ማስተር አብነት ይህንን ቪዲዮ ከማስተላለፉ በፊት ቀደም ብሎ እኛም ነግራናችሁ ነበረ። ጸሎት እፈልጋለሁ ማለቱን እናቶች፣ የኢትዮጵያ እናቶች፣ የኢትዮጵያ አባቶች በጸሎት እንዲያግዙት መናገሩን ቀደም ብለን እኛም ጠቅሰናላችሁ ነበረ። በዚህ ንግግሩ ላይ በጣም ያስገረመኝ ነገር ወደ ውጭ ሀገር ሄዶ ሕክምናውን እስኪጀምር ድረስ የበጎ ስራውን እንደማያቋርጥ ነው የተናገረው። ለማንኛውም ዛሬ ያስተላለፈውን መልእክት ደግሞ ከዚህ አስከትለን የምንሰማው ነው የሚሆነው። ቀደም ብለን በመግቢያችን ላይ ጠቀስ ለማድረግ እንደሞከርኩት ዛሬ ባስተላለፈው መልእክቱ ላይ ማስተር አብነት ሲናገር እኔ በራሴ አፍሬያለሁ፣ የምትወዱኝ ከሆነ ይህንን አድርጉ የሚል ሐሳቡን ያኖረው። እስኪ ለማንኛውም መልእክቱን በደንብ እንስማው። በጣም አዝናለሁ በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። እንደሰማነው ነው እንግዲህ ማስተር አብነት ምንም አይነት የገንዘብ እርዳታ አያስፈልገኝም በዚህ ሰዓት፣ እንግዲህ ካስፈልገኝ ደግሞ ወደፊት እመጣለሁ ብሎ ደግሞ ከዚህ በተጨማሪ ዮኒ ማኛ በስልክ አወራሁት በማለት መረጃ አክሎ ነግሮን ነበር በቲክቶክ በኩል። ለማንኛውም የማስተር አብነት ጉዳይ ያው በጣም በርካታ ኢትዮጵያን ስለሚወዱት እሱ ለበርካታ ሰዎች ስለደረሰ እኛም ለሱ ልንደርስለት ይገባል የሚል ሐሳብ ስላላቸው ነው እንግዲህ ማገዝ አለብን የሚሉ ሰዎች በስፋት የነበሩት። በትናንትናው ዕለት ከቀን ጀምሮ በጣም ብዙ ማህበራዊ ሚዲያዎች ላይ ጎፈንድም ይከፈት፣ እሱን ማገዝ የምንችልበት አካውንትና ሌሎችም መርዳት የምንችልበት መንገድ ይመቻች፣ ሁላችንም እንተባበር፣ እንተጋገዝ የሚሉ የእርዳታ ጥሪዎች በስፋት እየተሰራጩ ነበርና ይህንንም አስመልክቶ ነው እንግዲህ ማስተር አብነት ምላሽ ለመስጠት የቻለው። ገንዘብ የምታሰባስቡ ከሆነ እኔን ለመርዳት በገንዘብ በእንዲህ አይነት መንገድ የምትመጡ ከሆነ ይልቁንም ታስጨንቁኛላችሁ፣ ህመሜንም ታባበሱብኛላችሁ በማለት ነው ማስተር አብነት ሐሳቡን ያስቀመጠው። ለዚያም ነው የምትወዱኝ ከሆነ በጸሎት ብቻ አግዙኝ ሲል የተናገረው። አሁን እንግዲህ ለጊዜው እሱ የተናገረውን ነገር ተቀብለን ማድረግ እንደሚጠበቅብን ነው እኛም በመልእክታችን ለማስተላለፍ የምንፈልገው። ለመናገር እንደሞከረው እኛም ይህንን ጉዳይ ጠንከር ለማድረግ የምንፈልገው ሐሳብ ግን በማስተር አብነት ሰበብ ገንዘብ ለማሰባሰብ የሚሯሯጡ የራሳቸውን ኪስ ለመሙላት የሚነግዱ ሰዎችን እዚህ ላይ ልንነቃ ይገባል። እሱ በኔ ስም ምንም አይነት የገንዘብ እርዳታ መደረግ የለበትም ካለ፣ ስለዚህ እናንተ ተሸውዳችሁ በሚመጡ በሚለቀቁ አካውንቶች ላይ ገንዘብ እንዳታስገቡ መልእክታችንን ለማስተላለፍ እንፈልጋለን። ራሱ ሲፈልግና ሲያስፈልገው እንግዲህ ወደፊት ሲናገር የዛን ጊዜ የሚጠበቅብንን ማድረግ እንችላለን። እዚያ ሳይደርስ ግን ፈጣሪ እንዲፈውሰውና ወደ ጤንነቱ እንዲመልሰው ግን ምኞታችን ነው። ማስተር አብነት ይህንን መልእክቱን ከመናገሩ ጋር ተያይዞ ታዲያ ጉርሻ ገጽ አንድ መልእክት አስተላልፎ ተመልክተነዋል።
እሱን እንገራችሁ። የሁለት ዓለም ሰዎች ይላል በጽሁፉ ጉርሻ ገጽ። በዚህ ዓለም ላይ ስንኖር ሁለት አይነት ሰዎችን እናያለን። አንዱ የሌላውን በሽታ አለብኝ ብሎ ያልታመመውን ህዝቡንና ዜጋውን እያታለለ ጥቅምን ሲያሳድድ፣ ሌላኛው ደግሞ እውነተኛ ስቃይ ያለበት ሰው ሆኖ ለህሊናውና ለፈጣሪው ታማኝ ሆኖ ይኖራል። የማስተራብነት ታሪክ ለሁላችንም ትልቅ ትምህርት ነው ይላል። ኢትዮጵያውያን ሁሉም ሊረዱት፣ ሊያግዙት፣ ከጎኑ ሊቆሙ እጃቸውን በዘረጉበት በዚህ ሰዓት እርሱ ግን አልፈልግም፣ እኔ ገንዘብ አያስፈልገኝም፣ ገንዘብ የምታሰባስቡልኝ ከሆነ ጭንቀት ውስጥ ገብቼ እታመምባችኋለሁ፣ በፈጣሪ እተማመናለሁ፣ እርሱ ያሽለኛል የሚል ሐሳቡን አስቀመጠ። የሚገርም ማንነት! ሰዎች ሳይታመሙ በሚያጭበረብሩበት በዚህ ዘመን እርሱ ግን በህመም ውስጥ ሆኖ እንኳን ተው አትጨነቁብኝ የሚል የፈጣሪውን እጅ መጠባበቅን መረጠም። ይህ ነው የልብ ንጽህና። ይህ ነው በፈጣሪ ላይ ሙሉ እምነት መጣል። የሁለት ዓለም ሰዎች የበዙበት ዓለም ቢሆንም እንደ ማስተር አብነት ያሉ ደግና ሩሩ ሰዎች ግን ለሁላችንም የተስፋ ብርሃን ናቸው። ፈጣሪ አምላክ ፈውሱን ይላክልህ በማለት ጉርሻ ገጽ ሐሳቡን አስቀምጧል። እንግዲህ ማስተር አብነትን መታመም የሰሙ በጣም በርካታ ኢትዮጵያውያንና ኤርትራውያን በለቅሶም ጭምር ሆነው ይህንን ጉዳይ በጸሎት እየተጉበት እንደሚገኙ በተለያዩ ማህበራዊ ሚዲያዎች ላይ ለመገንዘብ ችለናል። ቀደም ብለን በመግቢያችን ላይ ስንነግራችሁ የማስተር አብነት ጓደኞች ስለሱ የተናገሩት ነገር እጅግ አስገርሞኛል ብያችሁ ነበረ። ከጓደኞቹ መካከል ብሩክ ኒውስን ታውቁታላችሁ። የተለያዩ መረጃዎችን በቲክቶክ የሚያጋራን ወጣት ነውና ብሩክ ኒውስ ምን አለ? ማስተር አብነት ስለ ሌሎች መታመም፣ ስለ ሌሎች መጎሳቆል ይጨነቃል እንጂ ስለ ራሱ ህመም ልናወራ ስንል ግን ፈቃደኛ አይደለም፣ ይቆጣን ነበር ሲል ተናግሯል። እንግዲህ ማስተር አብነት ምን ያህል ትሁት እንደሆነ፣ ምን ያህል የታመመበትን ሂደትም ሳይናገር ይህን ያህል ጊዜ እንደቆየ በዚህ ለመገንዘብ እንችላለን። በመጨረሻ ግን ይህንን ነገር የተናገረበት ምክንያት ህመሙ ወደ ሰውነቱ እየተጋባ በመጣ ቁጥር ፊቱ ላይ እየታየ በጣም በርካታ ሰዎች ምን አጋጠመ፣ ምን ሆነህ ነው እያሉ እየጠየቁት ከመጡ በኋላ እንደሆነ ነው ለመገንዘብ የቻልነው። ለማንኛውም በድጋሚ ልንል የምንችለው ነገር ፈጣሪ ምሕረቱን ይላክልህ። በዛሬው ዝግጅታችን ማስተር አብነት ጠዋት አካባቢ ከሰዓታት በፊት የላከውን መልእክቱን አስመልክቶ የገንዘብ እርዳታ አያስፈልገኝምና በኔ ስም የተከፈቱ አካውንቶች እንዲሁም ገንዘብ የሚጠየቁባቸው ምንም አይነት መንገዶች ስለሌሉ እንዲህ እንዳታደርጉ ይልቁንም በጸሎት አግዙኝ የሚለውን ሐሳቡን ወደ እናንተ ለማስተጋባት እንዲህ ተገናኝተን አደረስናችሁ። ጌታቸው በላይ እስካሁን አብሬያችሁ ቆይታ አድርጌያለሁ። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። በተለያየ ዓለም ክፍል ሆናችሁ ቻናላችንን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ሰብስክራይብ ሳታደርጉ የምትከታተሉ ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንደገና እንገናኛለን። ቸር ቆዩልን። እስከዚያ